እያመመኝ ነው አቤል። እና ካመመሽ ሶፋ ላይ ተኛ ታዲያ። እባክህን አቤል እዚህ ትንሽ ረፍት ላድርግ። ርብቃ ቆይ በምን ቀን ነው ወደ ቤት የገባሽው? አቤል እባክህን እየሞቀኝ ነው። አይመለከተኝም። ታዲያ ለምን ድፍት አትይኝ? አቤል ማስታገሻውን ስጠኝ። ማቸውን መሰለኝ ደቅ ሰው ነው ልጥራልሽ እንዴ? እንደውም ጎሽ የኔ ልጄ እንደው እንዴት አድራ ይሆን ብዬ ስጨነቅ ነው ያደርኩት። ፒስ በቃ ማዘሯ ከቻ ያረጋታለሁ። ኮራሴና ሙያ ውይ እኔም ምን ነው ልጄ እንደው እንቅልፍም አልተኛሽም ነበር? አዎ አልተኛውም። ግን ምን ነው የኔ ርብቃ የተፈጠረ ነገር አለ እንዴ? አዎ ማሚ ትላንትና እኮ አቤል። እስካሁን የፈጠርሽብኝ ችግር ይበቃል። ከዚህ በኋላ ግን በፍጹም አልታገስሽም። አይ ማሚ ትላንትና እኮ ትንሽ አሞኝ። ርብቃ ከአቤል ጋር ስላደረች ወይም ከሱ ጋር ስለተኛች በጣም ደስ ብሏታል። ግን ደግሞ አቤል እጅግ በጣም የሚያሳዝን ነገር በእሷ ላይ አድርጓል። እዩ የአቤል ጓደኛ ደግሞ እንግዲህ እቅዴን አበላሸችብኝ ብሎ የበፊት የአቤልን ፍቅረኛ እንደ ውሻ አድርጎ ነበረ ከቤት የወጣው። በጣም ነበር የተበሳጨው። ምክንያቱም አንተ የላክልኝን ሜሴጅ አየብኝ እሱ ብላ ስላለችው በጣም ነው የተናደደው። ምክንያቱም ይህን ነገር አወቀ ማለት አቤል ከሱ ጋር ከእዩ ጋር እንደምትሆን ነገር ይበላሽብኛል ብሎ ነው ያሰበው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ድጋሚ እንግዲህ ተመልሼ በአዲስ ቪዲዮ መጥቼላችኋለሁ ሀባይቦቼ ማለት ነው። እንደተለመደው እንግዲህ በቅርብ 17,000 እንደምታስገቡኝ አልጠራጠርም። ስለዚህ ውዶች እስኪ ሰብሰብ አድርጉኝ ማለት ነው። ሰብስክራይብ አድርጉና 17,000 አስገቡኝ ማለት ነው። እና ውዶቼ ዛሬም ደግሞ ድጋሚ የመጣሁት እንግዲህ በርብቃ ድራማ ላይ ነው። ርብቃ ድራማን እንግዲህ ብዙዎቻችን በጣም እየወደድ ነው የመጣ ነው ድራማ ነው ማለት ነው። ውዶቼ እንግዲህ ዛሬ ይዤላችሁ የመጣሁት የርብቃን ድራማ ነው። እና ውዶቼ አቤል ጋራ ርብቃ ከሱ ጋር አብራ ይሄ ነገር እንደተፈጠረ ወይም ደግሞ ይሄ ነገር በመፈጠሩ በጣም ደስተኛ ናት። ግን ደግሞ አቤል ጋር በጣም ትልቅ መጥፎ ነገር ተፈጥሯል። ይሄም ማለት በጭራሽ ያሰብኩት ነገር አይደለም ወይንም አልሆነም ብለሽ በይኝ፣ ይሄ ነገር በጭራሽ አይፈጠርም እያለ ነበረ። ምክንያቱም እሱ በስካር መንፈስ ሆኖ እንዴት ፍቅረኛ ይሄን ነገር ታረግብኛለች፣ እንዴት በእኔ ላይ ችት ታረጋለች ብሎ በጣም ነበር የተበሳጨው። በዛ ስሜት ውስጥ እያለ ነበር እንግዲህ ከፊት ለፊቱ ርብቃን ያገኛት። እቀፊኝ አብረሽን ከኔ ጋር ሁኚ ካላት በኋላ ግን መጨረሻ ላይ እሷ ማትፈልገውን ነበር በግዴታ ያደረገው። የዛችኛይቱን ፍቅረኛውን እልህና ንደቱን ግን ርብቃ ላይ ነበር የተወጣው። እዩ የአቤል ጓደኛ እዩም ደግሞ ከበፊቷ ወይም ደግሞ እስቲ እንግዲህ ቺት አረገችብኝ የአቤል የበፊት ፍቅረኛው ጋር እንግዲህ አብሮችት እያደረገ ያለና በነገራችን ላይ ልጅቷ የአቤል ፍቅረኛ ትመስለናለች እንጂ ግን ልጅቷ የእዩ ፍቅረኛ እንጂ የአቤል ፍቅረኛ አይደለችም። ከመጀመሪያውም ጀምሮ ለወጥመድ ነበረ ወይም አቤልን ማጥመድ ስለፈለገ ነበር እዩ ይችኛይቱ ልጅ የሱ ፍቅረኛ እንዳልሆነች አድርጎ ከአቤል ጋር አስተዋውቆት አቤል ከሷ ፍቅር እንዲይዘውና እሷም ደግሞ ከሱ ጋር አብራ እንድትሆን ያደረጋት ከአቤል የሚፈልገው ነገር ስላለ ነው። እሷም ደግሞ ትናንትና እሱ ጋር ከአቤል ጋር ተገናኝተን ነበረ። ግን ደግሞ አንተ ለን የላክልኝ ሜሴጁን አንብቦታል ወይንም አይቶታል። ከዛም በኋላ ተጣልቶኝ ነው የሄደው። እንዴት አድርጌ ከሱ ጋር መልሼ መታረቅ እንዳለብኝ አላቅም ስትለው እዩ በጣም ነበር የተናደደባት። በጣም ነበር እዛው ላይ አንቆ ቢገላት ራሱ በጣም ደስታው ነው። ምክንያቱም እሷን የፈለጋት ሊጠቀምባትና የሱ ፍቅረኛ ሆናለት እዩም የሚፈልገው ነገር ከአቤል እንዲያገኝ እንጂ በጭራሽ እሱ ራሱ ወዷትና አፍቅሯት ሁሉ አይመስለኝም። ከሷ ጋር ያለው ነገሮች ምን ያህል እርቀት እየሄዱ እንደሆነ ያልተረዳችው የእዩ ጓደኛ ወይም ደግሞ እንግዲህ የአቤል በፊት ፍቅረኛ ነገሮች ወደ አልተገባ መንገድ እየሄደ እንደሆነ አልተረዳችው ማለት ነው። እዩም የሚፈልጋት ለጥቅም እንደው እንጂ ለፍቅር አይደለም። ምክንያቱም የገዛ ጓደኛውን እንግዲህ አብራ ከገዛ ጓደኛው ጋር የነበረችን ሴት በኋላ ላይ የራሱ የሚፈልገው ነገር ካገኘ በኋላ እዩ ራሱ ልጅቷን አይፈልጋትም። የሚፈልጋት አቤልን እንድታጠምድለትና አቤል ጋር ሆናን አቤል እሱም ደግሞ ከዛው ሆኖ የሚፈልገው ነገር እንዲያደርግ ነው። እቤት ውስጥ የገባችውን የቤትን ሰራተኛ ራሱ እሱ የሚፈልገው ነገር እንድታረግለትና ቶሎ ብላ ወረቀቱን አስጥንትን ብላ አግንታ እንድታመጣ ነው። እንዴት አንቺ የመጣሽበትን ስራ ረሳሽ? እዚህ ቤት እኮ የገባሽው ያንን ወረቀት ፋይል ፈልገሽ እንድታመጭ እንጂ እንደዚህ እንድትሆኝ አይደለም ብሏት ነበር። እሷም ደግሞ አንድን ነገር ለማግኘት እኮ ሌላን ነገር መታገስ አለብን። ስለዚህ ወረቀቱን መፈለጊያና ማውጫ ጊዜ አላገኘሁም፣ ቀስ ብዬ እፈልጋለሁ ብለዋለች። ግን እውነት ለመናገር ነገሮች በጣም እየተወሳሰፉ ነው። የርብቃም ነገርና የአቤል ነገር በጣም ከባድ ሁኔታ ላይ
ላይ ነው ያለው። በፊትም ላይ ይሄን ነገር ያደረኩት ለእናቴ ብዬ ነው፣ በጭራሽ ግን ደግሞ አንቺ እንዴት ከኔ ጋር ትተኛለሽ ብሎ የባስ ብሎ እንደውም አሞኛል ስትለው ራሱ እንደ ውሻ አይቶት ነበረ መድኃኒት እንደዚህ ወርሮላትና ውሃ አስቀምጦላት የሄደው። ያ ነገር ደግሞ ለርብቃ በጣም ልቧን ሰብሮታል። ከአቤል ጋር ይሄ ነገር መፈጠሩ ወይም ደግሞ ከሱ ጋር ማደሯ ደስ ቢላትም አቤል ግን ከስካሩ ከነቃና ጧት ላይ ሲነሳ ሌላ ነገር እንደሚፈጠር እሷም ታቅ ነበረ። በጣም ነበር የከበዳት። ግን ደግሞ የእርግዝና መድኃኒት ይሄንን መዋጥ አለብሽ ብሎ በሰጣት ሰዓት ላይ እሷ ራሱ እንባዋን መቆጣጠር ነበር ያቃታት። ምክንያቱም ማፍቀር ኃጢአት ነው እንዴ ብላ ጓደኛዋ ነበር ሁላ የጠየቀቻት። ምክንያቱም እኔ እሱን ባፈቀርኩት እንደዚህ የሚያደርገኝ የሚያሰቃየኝ ለምንድን ነው ብላ ነው የተበሳጨችው። ግን ደግሞ አዎ ትክክል ነው፣ ማፍቀር ኃጢአት አይደለም። ግን ቢሆንም ደግሞ አንዳንድ ጊዜ ለኛ የማይሆንን ሰው ለኛ ይገባናል ብለን ያላሰብነውን ሰው እኛን የማያከብረንና የማይወደንን ሰው ማፍቀር መጨረሻው ይሄ ነው ማለት ነው። ይህን እንግዲህ ጓደኛዋ ራሱ እኔ ለእናቲቱም ብትሆን ወይም ለሱም ቢሆን እውነቱን ሁሉን ነገር እነግራቸዋለሁ። በጭራሽ ይሄን ነገር ማድረግ የለበትም። ለምንድን ነው አንቺስ እንደዚህ እስከምትሆኝ ድረስ ይህን ነገር የምታደርጊው ብላ ራሷ ጓደኛዋ ራሱ በጣም ነው ያዘነችባት፣ በጣም ነው የተቆጣቻት። ግን ደግሞ እሷ ምንም እንትላላለችም። እዩም መጨረሻ ላይ ርብቃና ጓደኛዋ አውርተው ከጨረሱ በኋላ እዩም መጥቶ እሷን አናግሯት ነበር። ምንም ነገር አልተፈጠረም፣ ትንሽ አሞኝ ነው ብለዋለች። ይሄ ህመሟ ግን ከዚህ በፊት ከአቤል ጋራ ምንም አይነት የፍቅር ግንኙነት ስለሌላቸው አሟታል። ግን ደግሞ እርግዝና አይመስለኝም ማለት ነው። አሁን ላይ ግን ነገሮች እንደውም እርግዝና ሊሆን ራሱ ይችላል ብዬ ተጠራጠር ያለው ማለት ነው ከዚች ቀን በኋላ። ስለዚህ አሁንም የሰጣትን መድኃኒት ልትውጠው ወደ አፏ እያስገባቸው ነበር ያለቀው። ያንን መድኃኒት የምትውጠው የእርግዝና መከላከያው ነው ወይንስ ደግሞ ምንድን ነው? በጣም ግራ ተጋብቻለሁ ማለት ነው። ምክንያቱም አንዳንድ ጊዜ ያፈቀረ ሰው ያን ነገር ሲያጣ ራሱን ለማጥፋት ያስባል እና እሷም ታዲያ ያንን መድኃኒት የእርግዝናው መከላከያ ነው ወይንስ ደግሞ ራሷን የሆነ ነገር ለማድረግ ነው? ያንን መድኃኒት ወደ አፏ እያስገባች እያዋጣች ነበር እንግዲህ ያለቀውና በጣም ነው የፈራሁት። ያ ነገር ምንድን ነው? እሷን ሊጎዳት የሚችል ነገር ነው? ራሷን ለማጥፋት ነው? በጣም ነገሮች ተወሳስበውብኛል ማለት ነው። ብቻ ግን አቤል እሷን ያሳያት ፍቅር ወይንም ደግሞ ያሳያት የጥላቻ ልክ እውነት ድጋሚ ራሱ እሱ ቢያፈቅራት ራሱ ከሱ ጋር መኖር የለባትም ብዬ ነው የማስበው። አቤል በጣም ነው የሚንቃት፣ በጣም ነው የሚጠላት ማለት ነው። ርብቃ ጋር ለመሆን በጭራሽ የሚያስብ አይመስለኝም። አንዳንድ ጊዜ የሚያደርጋቸው ነገሮች ከርብቃ ፍቅር እንደያዘው ነበር የምረዳው። ግን ደግሞ አንዳንድ ጊዜ የሚያደርጋቸው ነገሮች ደግሞ እንደውም ከሷ በላይ የሚጠላው ሰው እንደሌለ ነው የምረዳው። የትኛውን ስሜት ጥላቻውን ወይንስ ፍቅሩን የትኛውን ስሜት እንደምንረዳ አናቅም። አቤል በጣም ከባድ ጸባይ ያለው ሰው ነው። የአቤልም እናት ደግሞ ሶፋውን ሁላ ቤቱን ሁሉ ቄሪር አድርጋ አስተካክላለች። ምክንያቱም አዲስ የእንጀራ ልጅ ሊመጣ ነው ብላ ነው እያሰበች ያለችው። እርጉዝ የሆነች ነው የመሰላት። ግን ደግሞ በአቤልና በርብቃ መሀል ላይ ያለው ነገር ብታቅ ይህን ነገር አታስብም ነበር ብዬ አሰብኩ። የአቤል እናት እውነቱን ያወቀችለት ግን በጣም ከባድ ችግር ይፈጠራል።